ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ በኤሌክትሪክም በነዳጅም የሚሰሩ አነስተኛ ባለ 3 እግር የጭነት ተሽከርካሪዎች በብዛት እየገቡ ይገኛሉ። በዛሬው ፕሮግራማችንም በቅርቡ በሀገራችን ኢትዮጵያ ገብቶ ተወዳጅነትን ስላገኘው ከ10 ኩንታል በላይ ስለሚጭነው የጭነት ተሽከርካሪ ሙሉ ዝርዝር መረጃ ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችንም በብዙዎቻችሁ ጥያቄ መሰረት በሀገራችን ኢትዮጵያ አነስተኛ የጭነት ተሽከርካሪዎችን አቅርበልን ባላችሁኝ መሰረት እነሆ በቅርቡ በሀገራችን ኢትዮጵያ በተለያዩ አካባቢዎች ለገበያ ስለቀረበው ሶንግ ስለተሰኘው የጭነት ተሽከርካሪ ሙሉ የዋጋ ዝርዝር ይዘናል። በተጨማሪም 2 መኪኖችን የዋጋ ዝርዝር የያዝን ሲሆን እነዚህም እንግዲህ ማክስማ የጭነት ባጃጅ እና ኬናጎ የጭነት ባጃጅ አጠቃላይ ሙሉ ዝርዝሩን ወደ እናንተ አደርሳለሁ። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ከሰሞኑ የስራ ባጃጆችን ዋጋ መረጃ በተከታታይ እያደረስኳችሁ እገኛለሁ። በእነዚያም ቪዲዮዎች ኮመንት ላይ እንግዲህ የጭነት ባጃጆችን አቅርብልን ባላችሁኝ መሰረት ነው በዛሬው ዕለት ይዤላችሁ የቀረብኩት። በቅድሚያም እስኪ ስለ ማክስማ ባጃጅ አሁናዊ የዋጋ መረጃ ወደ እናንተ እናድረስ። ይህ ማክስማ ባጃጅ እንግዲህ ከ8 እስከ 10 ኩንታል ድረስ የመጫን አቅም ያለው ተሽከርካሪ ሲሆን የዚህ ተሽከርካሪ የሞተር ጉልበቱም 470 ሲሲ ነው። ይህ ተሽከርካሪ በእርግጥ ነዳጅ ቆጣቢ ከሚባሉት ተርታ የሚመደብ ሲሆን በሊትር ከ30 እስከ 33 ኪሎ ሜትር መጓዝ ይችላል። ይህ ተሽከርካሪ በአሁን ሰዓት ላይ ለገበያ የቀረበበት ዋጋም በአዲስ አበባ እንዲሁም በአዳማ አካባቢ ማለት ነው ከ1 ሚሊዮን 130 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። በሁለተኝነት ደረጃ ያስኩላችሁ ኬናጎ ባለ 3 እግር የጭነት ተሽከርካሪ ነው። ይህም ተሽከርካሪ እንግዲህ እስከ 8 ኩንታል ድረስ የመጫን አቅም ያለው ሲሆን የሞተር ጉልበቱም 200 ሲሲ ነው። ይህ ተሽከርካሪ እንግዲህ የነዳጅ ሳልቫቶ ፉል ለማድረግ እስከ 21 ሊትር የሚይዝ ሲሆን በሰዓት እስከ 50 እንዲሁም 70 ኪሎ ሜትር ድረስ ይጓዛል። በ1 ሊትር እስከ 30 ኪሎ ሜትር መጓዝ የሚችል ሲሆን ከመሬት ያለው ከፍታም 1.7 ሚሜ ነው። ይህ ተሽከርካሪ በአሁን ሰዓት ያለበትም የዋጋ መረጃ በመዲናችን አዲስ አበባ እንዲሁም በተለያዩ ክልል ከተሞች ከ480 ሺህ ብር ጀምሮ እየተጠራ ወይንም እየተሸጠ እንደሚገኝ በዛሬው ዕለት ያገኘነው መረጃ ያመለክታል። ሌላው በሶስተኝነት ደረጃ ያስኩላችሁ መግቢያ ላይ እንዳያችሁት በሀገራችን ኢትዮጵያ እንግዲህ በቅርቡ ለገበያ የቀረበ ሶንግ የተሰኘ የጭነት ባጃጅ ነው። ይህ ባጃጅ እስከ 10 እና ከ10 ኩንታል በላይ ድረስ የመጫን አቅም ያለው ሲሆን በዚህ ተሽከርካሪ ላይ የተገጠመለት ሞተርም 300 ሲሲ ነው። የዚህ ተሽከርካሪ አጠቃላይ ርዝመቱን ስንመለከት 3.5 ሚሜ ሲሆን ስፋቱ 1.4 ሚሜ ነው። ይህ ተሽከርካሪ ቁመቱ 1.8 ሚሜ ሲሆን ከመሬት ያለው ከፍታም 162 ሚሜ ነው። ይህንን ተሽከርካሪ ፉል ለማድረግ የሚይዘው የሳልቫቶ መጠንም 16 ሊትር ሲሆን በሰዓት እስከ 80 ኪሎ ሜትር መጓዝ የሚችል ጥሩ የተባለ ተሽከርካሪ ነው። ይህ ተሽከርካሪ በአሁን ሰዓት በአዳማና አካባቢው ለገበያ የቀረበ ሲሆን አሁናዊ ዋጋውን ስንመለከት እንግዲህ ከ1 ሚሊዮን 50 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል ማለት ነው። እንግዲህ ይህንን መረጃ ወደ እናንተ ሳደርስ ያው ድርጅቱ ማለትም ሻጮቹ ስልክ ቁጥር እንድናስቀምጥ ስለማይፈልጉ ነው። በዚህም በመዲናችን አዲስ አበባ እንዲሁም ደግሞ በአዳማ አካባቢ ያሉትን ነው። በተለይ ከሰሞኑ የባጃጅ ዋጋን በተለያዩ አካባቢዎች ያለውን አሁናዊ የዋጋ ዝርዝር ወደ እናንተ እያደረስኩ ነበረ። እናንተም በዛ ኮመንት ላይ እንግዲህ እነዚህን ባጃጆች ማለትም የጭነት ባጃጆችን እባክህ አሁናዊ ዋጋቸው ስንት ነው ስራልን እያላችሁኝ በተደጋጋሚ ጠይቃችሁኝ ስለነበረ በዛሬው ዕለት እንግዲህ ይህንን በተለይ በቅርቡ የገባውን እጅግ በጣም ተወዳጅ እየተባለ ያለውን የጭነት ባጃጅ በተለይ ባጃጅ
ራሱን በራሱ መገልበጥ የሚችል እጅግ በጣም ጥሩ የሚባል ነው። ዞሮ ዞሮ አንድ ተሽከርካሪ ኢትዮጵያ ውስጥ ከገባ በኋላ ዓመትና እስከ 2 ዓመት ድረስ ያለውን ይዞታ ታይቶ ነው እጅግ በጣም ጥሩ አዋጭ ተብሎ ለሚዲያ የሚነገረው። ዞሮ ዞሮ አሁን ባለበት ሰዓት ግን ብዙዎች እንግዲህ እየገዙትና እየመረጡት ይገኛሉ። ዞሮ ዞሮ ያለውን ነገር እየተከታተልን ወደ እናንተ የምናደርስና የምናስደምጥ ነው የሚሆነው። ሌላ እንዲሰራላችሁ የምትፈልጉት የተሽከርካሪ አይነት ካለ በኮመንት ላይ አሳውቁኝ። እኔም አይቼ እንግዲህ የምሰራላችሁ ይሆናል። ሌላው አንድ መረጃ የሰማሁት አለ። ይህም ነዳጅ ቀርተው ለሕዝብ አገልግሎት በማይሰጡ ተሽከርካሪዎች ላይ እርምጃ የተወሰደ መሆኑ ተነግሯል። በደቡብ ኢትዮጵያ ክልል በወላይታ ዞን ሶዶ ከተማ ነዳጅ ቀርተው ስምሪት ወስደው ለሕዝብ ትራንስፖርት አገልግሎት በማይሰጡ ተሽከርካሪዎች ላይ እርምጃ የተወሰደ መሆኑ ተገለጸ። የሶዶ ከተማ ትራንስፖርት ሎጂስቲክ መምሪያ ኃላፊ እንደገለጹት ለሕዝብ ትራንስፖርት የሚሰጡና ስምሪት እየወሰዱ አንዳንድ ተሽከርካሪዎች ነዳጅ ከቀዱ በኋላ ወደ መናኸሪያ ገብተው አገልግሎት በመስጠት ላይ አይደሉም ማለታቸው ተገልጿል። በመሆኑም የከተማው ትራንስፖርት መምሪያ መናኸሪያ ግቢ ውስጥ ተሽከርካሪዎችን አቁመው የተሰወሩትን በመለየት ሰሌዳዎችን ፈትቶ እርምጃ እየወሰደ እንደሚገኝና በቀጣይም እንዲህ አይነት ተግባር በተሰማሩ ተሽከርካሪዎች ላይ የ50 ሺህ ብር ቅጣት እንዲሁም ለ2 ወራት ከስምሪት መርሃ ግብር የሚታገዱ መሆኑን በዚህ ሰዓት ሰምቻለሁ። የከተማው ትራንስፖርት መምሪያ ያለው የነዳጅ እጥረት ችግር ለመቅረፍ ተሽከርካሪዎች ነዳጅን በቁጠባ እንዲጠቀሙ የማድረግ ስራዎች እየሰራ ይገኛል ያሉት ኃላፊዋ የሕዝብ ትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች በማደያዎች ቅድሚያ አግኝተው እንዲስተናገዱ ግብረ ኃይል ተቋቁሞ የሚሰራ መሆኑንም ገልጸዋል። ወይዘሪት መቅደስ አክለውም በሶዶ ከተማ መናኸሪያ ወደ 62 መስመሮች በየቀኑ የትራንስፖርት ስምሪት ይሰጣቸዋል። በእነዚህ መስመሮች ከ1500 በላይ ተሽከርካሪዎች እንቅስቃሴ የሚያደርጉ ሲሆን በቀን ከ25000 በላይ የሰው ምልልስም የሚደረግበት ነው። በመሆኑም ካለው የነዳጅ ችግርና ያለውን ነዳጅ በቁጠባ ለመጠቀም እንዲቻል ለሕዝብ አገልግሎት የሚሰጡ ተሽከርካሪዎች በተራ እንዲቀዱ እየተደረገ እንደሚገኝና በዚህም በቀን ከ60 እስከ 100 ተሽከርካሪዎች ነዳጅ ከማደያ እንዲያገኙ እየተደረገ እንደሚገኝም ገልጸዋል። ዞሮ ዞሮ መረጃው ይህ ነው። እንግዲህ እናንተም ጥንቃቄ እንድታደርጉ ለማለት ያክል ነው። ዛሬ እንግዲህ ወሳኝ የሆኑ በተለይ መግቢያ ላይ እንዳያችሁት የብዙዎቻችሁ ጥያቄ የሆኑትን የባጃጅ ዋጋ የጭነት ባጃጅ አሁናዊ መረጃቸውን ወደ እናንተ አድርሻለሁ። ሁላችሁም ቪዲዮን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልን ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ።